ሰላም ሰላም እንዴት ናችሁ የቢስፖርት ቤተሰቦች? ዛሬ ባለም እግር ኳስ ታሪክ እንደ ማሽን ጎል እያመረተ ስላለው አስፈሪው የማንቸስተር ሲቲና የኖርዌይ ብሔራዊ ቡድን አጥቂ ኤርሊንግ ሃላንድ እጅግ በጣም አዝናኝና በአሁኑ ሰዓት ባለም አቀፍ ደረጃ መነጋገሪያ የሆነውን አስደናቂ ቆይታ ነው ይዤላችሁ የመጣሁት። ሃላንድን እንግዲህ በሜዳ ላይ ሲያዩት ብዙዎች እጅግ በጣም ቁም ነገረኛ፣ አስፈሪና ተከላካዮችን የሚያስጨንቅ ጨካኝ አጥቂ ይመስላቸዋል። ነገር ግን ከሜዳ ውጪ በረፍት ላይ እያለ ስለሱ የተሰሩትን አስቂኝ ሚሞች እንዲሁም ከሱ ጋር የሚመሳሰሉ ሰዎችንና ከታዋቂው ተዋናይ ከቶም ሆላንድ ጋር የተፈጠረውን አስቂኝ አጋጣሚ ራሱ ተቀምጦ በቪዲዮ ሲተነትነውና ምላሽ ሲሰጥበት ስታዩ ምን ያክል ተጫዋች እንደሆነ ነው የምትመለከቱት። ዛሬ የሃላንድን በራሱ ኦፊሻል የዩቲዩብ ቻናል የተለቀቀውን አዝናኝ ቆይታ ነው በዝርዝር ምንቃኘው። ከዛም ባለፈ በዚሁ የሃላንድ ቪዲዮ ስር በዓለም ዙሪያ ያሉ በሚሊዮን የሚቆጠሩ አድናቂዎቹ የጻፏቸውን እጅግ በጣም ለየት ያሉ አስቂኝና አነጋጋሪ አስተያየቶችን ሰብሰብ አድርገን አብረን እንመለከታለን። ሃላንድም እንግዲህ በዚህ ቪዲዮ ያደረገው ቆይታ በጣም አዝናኝ ነበረ። ቪዲዮን እስከ መጨረሻው ድረስ ተከታተሉ እና ደግሞ ሰብስክራይብ እያደረጋችሁ አይደለም እና ባካችሁ ሰብስክራይብ እያደረጋችሁ እንዲሁም ላይክ እያደረጋችሁ አበረታቱኝ። በጣም አመሰግናለሁ። ወደ ቪዲዮ እናመራለን። አብራችን ቆዩ። ኤርሊንግ ሃላንድ እንግዲህ በእረፍት ሰዓቱ ስለሱ የተሰሩትን አስቂኝ ሚሞች ለመመልከት ሲቀመጥ በመጀመሪያ የተናገረው ነገር ቢኖር ህይወት በጣም ተቀይሯል፣ ግን በአወንታዊና በጥሩ መልኩ ነው የሚል ነበር። ነገር ግን በአሁኑ ሰዓት ሰዎች በኢንተርኔት ላይ በሱ ዙሪያ ነገሮችን በጣም በቁም ነገር በመውሰዳቸውና በመጨነቃቸው መገረሙን አልደበቀም። ራሱ ሃላንድ በኢንተርኔቱ ዓለም ስለተሰሩበት ቀልዶች እንዲህ ሲል ነበር የተናገረው። እነዚህ ሚሞች በጣም ጥሩና ማይታመኑ ናቸው። እጅግ በጣም ነው ደስ የሚሉት። ከሚሞቹ ጋር ዝም ብሎ መሳቅና መዝናናት ብቻ ነው ያለባችሁ። ሰዎች አሁን ላይ ነገሮችን በጣም በቁም ነገር ይወስዷቸዋል በማለት ይናገራል። ታዲያ ከመጀመሪያዎቹ ሚሞች መካከል አንዱን ሲያሳዩትም ሃላንድ መሳቁን ማቆም አልቻለም። አንድ ረጅም አረንጓዴ የባህር ላይ ሽንኩርት ጸጉሩን ወደ ኋላ አድርጎ ከሃላንድ ጋር በማመሳሰል የተሰራው ሚም ተመልክቶ ይሄማ እኔን ይመስላል ካለ በኋላ በትክክል አንድ አይነት ነን፣ ስለዚህ ምን ማለት ትችላላችሁ በማለት ተናግሯል። ነገሩ በጣም ከመብዛቱ የተነሳ ምን ያክል እንደሆነ ልገልጸው አልችልም ብሎ ከሳቀ በኋላ በዚህ ጉዳይ አንድ አስተያየት ኢንተርኔት ላይ ተመልክቼ ነበር። ልክ እንደ ሽንኩርቱ አንድ ሙሉ ቡንች ወይም ዘለላ አድርገ ጸጉርህን ስራ ካሉኝ ምን እንደማደርግ አላውቅም በማለት ለመቀለድ ሞክሯል። የሃላንድ አድናቂዎችም በዚህ ቪዲዮ ኮሜንት ስር በርካታ አስቂኝ ነገሮችን ጽፈዋል። ለምሳሌ አንደኛው ተመልካች ሃላንድ ራሱ ተቀምጦ የባህር ሽንኩርት እንደሚመስል በይፋ ሲያምን ማየቴ የአመቱ ምርጥ ክስተት ነው። የኢንተርኔት ሰዎች ግን ጨካኞች ናቸው፣ ይህንን እንዴት አሰቡት በማለት ጽፏል። ሌላኛው ደግሞ ሃላንድን እያደነቀ እንዲህ ይላል። ሃላንድ ራሱን ዝቅ አድርጎ ወይም ሀምብል ሆኖ በራሱ ላይ ለመቀለድ ያለው ፈቃደኝነትና ጨርሶ አለመቀየሙ ከእግር ኳስ ተጫዋችነቱ በላይ ትልቅ ሰው እንደሆነ ያሳያል። አብዛኞቹ ተጫዋቾች ሮቦት መስለው ሲቀርቡ፣ እሱ ግን እንደ ማንኛውም ሰው ይስቃል ብሏል። ሌላኛው አስተያየት ደግሞ ከዛሬ ጀምሮ ማርኬት ሄጄ አረንጓዴ ሽንኩርት በገዛው ቁጥር ሃላንድ የሲቲ ማሊያ ለብሶ ነው የሚታየኝ ብሏል። ሃላንድ አያይዞም ረጅም ቢጫ ጸጉር ስላለው ብቻ በዓለም ላይ ከሱ ጋር የሚመሳሰሉ ነገሮችና ሰዎች እጅግ ብዙ መሆናቸውን ይናገራል። ቆይ ለምንድን ነው ይህንን ያክል አንተን የሚመስሉ ብዙ ነገሮች የበዙት ተብሎ ሲጠየቅም በመጀመሪያ ደረጃ ረጅም ቢጫ ጸጉር ስላለኝ ይመስለኛል ብሎ መልሷል። አልፎ ተርፉም ጁሊያ የተባለች ሴት በትልቅ የከተማ ማስታወቂያ ሰሌዳ ወይም ቢልቦርድ ላይ የወጣውን የእሱን ፎቶ ከእሷ ጋር ሲያመሳስሉት የሚያሳይ ቪዲዮ አለ። ኦ አምላኬ ጁሊያ ቢልቦርድ ላይ ወጥተሻል ስትል አንዲት ሴት ትነግራታለች። ጁሊያም እኔ ያንን ሰውዬ አልመስልም እያለች ስትከራከር የሚያሳይን ቪዲዮ ሃላንድ እያየ በመገረም የምር እኔን ትመስላለች እያለ ይስቃል። ይባስ ብሎ ደግሞ በቅርቡ ደጋፊዎች ታዋቂውን የጃፓን አኒሜሽን ድራጎን ቦል ዚ ውስጥ የሚገኘውን ማጂንቡ የተባለውን ገጸ ባህሪ እንደሚመስል ሚም ሰርተውበት ነበር። ሃላንድ ይህንን ሚም ሲመለከት ምን እንዳለ ታውቃላችሁ? እንግዲህ እኔ ከዚህ ሀሳብ ጋር አልስማማም ማለት አልችልም፣ እውነት አላቸው ብሎ በፈገግታ ተቀብሎታል። እንዲሁም በኢንተርኔቱ ላይ ቫይራል የሆነውን ማይ ዌይ ዳውንታውን ዋኪንግ ፋስት የሚለውን የታወቀ ዘፈን አስመስለው በሱ ላይ የሰሩትን ቪዲዮም ሲመለከት ይህ እጅግ በጣም አስቂኝ ነው እያለ ተዝናንቶበት አልፏል። በዚህ ጉዳይ አንድ የሃላንድ አድናቂ እንዲህ ሲል ጽፏል። ሃላንድ እኮ በዓለም ላይ ካሉት ነገሮች ሁሉ ጋር ይመሳሰላል። ከሽንኩርት፣ ከአንዲት ሴት፣ ከዳይኖሰር፣ ከቤት ሞልወያ አልፎ ተርፎ
ከካርቱን ገጸ ባህሪ ጋር እሱ የሰዎች ሳይሆን የተፈጥሮ ሚም ነው በማለት ጽፏል። ሌላው ደግሞ ሃላንድ የማይ ዌይ ዳውንታውንን ቪዲዮ አይቶ የሳቀበት ሳቅ ብቻውን ሌላ ቪዲዮ መሆን ይችላል። ይህ ሰው በሜዳ ላይ አስፈሪ ጭራቅ ይመስላል እንጂ ከሜዳ ውጪ ግን ልክ እንደ ህጻን ልጅ የሚያስቅ ነው ብሏል። እንግዲህ ከኢንተርኔቱ ሚሞች ውጪ በዚህ ቪዲዮ ሃላንድ ስለ ብሔራዊ ቡድኑ በተለይም ከታላቋ ብራዚል ጋር ስለተደረገው ጨዋታና ስለ ሀገሩ ኖርዌይ ትልቅ ስሜቱንና ኩራቱን አጋርቷል። ከጨዋታው በፊት የኢንተርኔት ሰዎች በኤአይ የኖርዌይን ተጫዋቾች ልክ እንደ ጥንቶቹ የቫይኪንጎች አድርገው የሰሩትን የጦርነት ቪዲዮዎች ሃላንድ ተመልክቷል። ሃላንድ ስለዚህ ጉዳይ ሲናገርም እነዚህ የቫይኪንግ ኤአይ ቪዲዮዎች እጅግ አስደናቂ ናቸው ብሏል። በተለይም ደግሞ ቡድኑ ከብራዚል ጋር ባደረገው ጨዋታ 2-0 መሪ መሆኑን ሲያስታውስ በስሜት ተውጦ እንዲህ ብሎ ነበር። ከስሜት አንጻር ብቻ ሲታይ ከብራዚል ጋር ባደረግነው ጨዋታ 2-0 መሪ መሆናችን በህይወታችን ከኖርናቸው ምርጥ ስሜቶች ሁሉ አንዱ ነው ብሏል። ቀጥሎም ግን መጀመሪያ አካባቢ ነገሩ ፈጽሞ አልገባኝም ነበር፣ ምክንያቱም ፍጹም የሆነ ሰዓትና አጋጣሚ ነበር። ጨዋታው 1-0 ሲሆን ሁልጊዜም የሆነ ስጋትና ጭንቀት ይኖራል። ነገር ግን 2-0 ሲሆንና ጨዋታው ሊያልቅ 10 ደቂቃ ብቻ ሲቀረው እንደምታሸንፍ ሙሉ በሙሉ ይታወቅሃል። በዛ ሰዓት ካፒቴን ማርቲን ከበሮ ሰጥቶኝ ነበር። ስለዚህ ለካፒቴን ማርቲን ትልቅ ምስጋና ይግባው። ሜትላይፍ ስታዲየም ላይ ቆመን 2-0 ስንመራና ወደ ቀጣዩ ዙር ማለፋችንን ስናውቅ ዳኛው ፊሽካ ሲነፋ የቆየንባት ያቺ 10 ደቂቃ ፍጹም በእብደት የተሞላች ነበረች። ልክ በትልቅ የባህር ማዕበል ላይ ብቻችሁን እየተንሳፈፋችሁ እንዳላችሁ አይነት ድንቅ ስሜት ይሰማቸዋል በማለት ያንን ታሪካዊ ክስተት አስታውሷል። አሁን ደግሞ በመግቢያችን ላይ ወደ አነሳ ነው ሌላ ጉዳይ እንሸጋገራለን። የስፓይደርማን ታዋቂ ተዋናይ የሆነው ቶም ሆላንድ ለኤርሊንግ ሃላንድ የላከው የዲኤም መልእክትና ሃላንድ ማን እንደሆነ ባለማወቁ የተፈጠረውን አስቂኝ ታሪክ እንመለከታለን። ሶሻል ሚዲያ ላይ ቶም ሆላንድ ለሃላንድ መልእክት ልኮለት ነበር፣ ግን ሃላንድ መልእክቱን ችላ በማለት ምላሽ አልሰጠውም ተብሎ በሰፊው ይወራ ነበር። እውነታው ግን በወቅቱ ኤርሊንግ ሃላንድ ቶም ሆላንድ ማን እንደሆነ ፈጽሞ ቅም ነበር። ምክንያቱም ሃላንድ ፊልም አይመለከትም። መልእክቱን ሲያየው ዝም ብሎ ከአንድ ተራ ሰው የመጣ መስሎት ነበር። የቶም ሆላንድ መልእክት የተላከው በግንቦት ወር 2021 ላይ ነበር። መልእክቱም እንዲህ ይላል። ሀይ ጓደኛዬ፣ ሞናኮ እንዳለ አየው። ከተመቸ መጠጥ ለመጠጣት አብረን እንገናኝ እና ደግሞ እባክህ ወደኛ ክለብ መጥተህ ቶተንሃም ሆስፐርስን ተቀላቀል የሚል ነበር። ሃላንድ በኋላ ላይ ነገሩን ሲረዳ ምን እንዳለ ታውቃላችሁ? ኦ አምላኬ፣ እሱ እኮ የስፓይደርማኑ ሰውዬ ነው። እኔ ግን የስፓይደርማንን ፊልም ጨርሶ አላየሁም ነበር። በቪዲዮ ላይ መጀመሪያ ላይ በባህሪ ሰዎችን ችላ እንደምል አድርጌ በሳቅና በቀልድ መልክ ተናግሬ ነበር። ነገር ግን ንግግሬ ከአውዱ ውጪ ወይም አውት ኦፍ ኮንቴክስት ተወስዶ ኢንተርኔት ላይ ትንሽ ባለጌ ወይም ትዕቢተኛ አስመስሎኛል ይላል። እናም ሃላንድ ለተዋናዩ ባለመመለሱ ጥፋተኝነት ስለተሰማው በኋላ ላይ መልእክት ልኮለታል። ለቶም ሆላንድ የመለሰው መልእክትም እንዲህ የሚል ነበር። አንተን ሆን ብዬ ያለፍኩና ችላ እንዳልኩ ተደርጎ የሚወራ ወሬ አለ። ያ ግን ፍጹም የኔ ሀሳብ እንዳልነበር ማረጋገጥ እፈልጋለሁ። በነገራችን ላይ አሁን ባለው ሰዓት ወደ ስፐርሰን ስለመምጣቱ እርግጠኛ አይደለሁም፣ ግን ወደፊት ማን ያውቃል ብሎ በቀልድ መልክ እንደመለሰ ተናግሯል። የማንቸስተር ሲቲው ኮከብ የኤርሊንግ ሃላንድ እጅግ አዝናኝ ቆይታ ይህንን ይመስል ነበር። ስለ አስቂኝ የኢንተርኔት ሚሞቹ ያለው አመለካከት፣ ከብራዚል ጋር ያደረገው ያ የማይረሳ ታሪካዊ ጨዋታ እና ስለ ቶም ሆላንድ ጋር ስለተፈጠረው አስቂኝ አጋጣሚ እንዲሁም ሃላንድ ወደፊት ቶተንሃም ሆትስፐርስን የመቀላቀል እድል ይኖረው ይሆን ወይስ ማሽንነቱን በማንቸስተር ሲቲ ያስቀጥላል? ሀሳቦቹንና አስተያየታችሁን ኮሜንት ላይ አስቀምጡልኝ። ቪዲዮን ከወደዳችሁት ላይክ ማድረጋችሁን እንዳትረሱ፣ እንዲሁም ቻናሉን ደግሞ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። በሚቀጥለው ቪዲዮ እስክንገናኝ በደህና ቆዩልኝ።